ፕሮሰስ ተጀምሮ ያ ፕሮሰስ በምን እንደተሰናከለ ባላቅም ሁለተኛ ፕሮሰስ አስጨርሳ ኢትዮጵያ እንድትገባ ያደረገቻት መሲ ናት። እስከ ዛሬ ድረስ እችሊ ለምን አልፈለካትም ነበር? ይሄንን ብር ይዘህ ለሚስትህ አለብኝ ብለህ ከመናገር እዳህን ለምን አትከፍልም ነበር? አይበሊታ እንደ ሙስሊም ወይ አታቋርጠኝ። 2 ሰዓት እኔ እየተከታተልኩ አውርተን እኮ ጨረስን እኮ ረጅም ሰዓት። አሁን አንቺ ምን አረገችው ብለህ አትጠይቅ። ምን አረገችው ብለህ አትጠይቅ። አይደለም ለእሱ አይደለም ታሪባለች ስለተባለው አሁን ይኸውልሽ በአዲስ ጉዳይ እንደገና ደግሞ አንድ ነገር ንገር። ቆይ እንደገና የተያዝከው በእሱ አይደለም የምትያዝከው። በእሷ ተይዘህ ከሆነ ሙሉ በሙሉ ኢትዮጵያዊ ነው ሰበብ ተይዘሃል ማለት ነው። የተያዝከው ደግሞ እሷን ስታሳክም አይደለም። የተያዝክበትን ኬስ በደንብ አድርገህ ታውቃለህ፣ እኛም እናውቃለን። ወንድማችን ነው። ምክንያት አድርጋት በደንብ አድርገህ ታውቃለህ። በሰዓት ሰዎች አሉ፣ ሰዎች አልሞቱም። እንደመሳል እየታዘብን ያለ ነው። እሺ እየታዘብን ነው። አላህን ልትፈራ ይገባል። በፍቅር እኔ ልታስቆመኝ አትችልም። እጮሃለሁ። እንደ ሳውዲ አረቢያ ነዋሪ አንተ ያደረካቸውን ነገሮች ጥሩውንም መጥፎውንም ጠንቅቀን ስለምናቅ በተያዝኩበት ሰዓት እንዳዘን ሁሉ አንተ የተያዝከው በዚሽ በሊ ምክንያት አይደለም። የተያዝክበት የራሱ ኬዝ አለ። እንደገና ለምን ሀቡ አላህ ያውጣልሽ። አሁን እንዳልሽ ሆነው አላህ ያውጣልሽ። ታዩ እሱ አላህ ነው። አንድ ጥያቄ አለሽ። እኔ አሁን በጣም የገረመኝ እህቴ አዚዛ መታ እንደዚህ በሩጫ ያወራችሁ ነገር በጣም ገርሞኛል። በሩጫ አይደለም እንዴ? በሩጫ አይደለም። እኔ ወሎ ከኔ ጋር አለች። ቆይ እኔ ቪዲዮ ከፍታለሁ። ቆይ ሀቡ ክፈቺ። አንተ ነገሩ እንዲበርድ አትፈልግም? ሀቢባ በተራ እናውራ። እነኒታ በየተራ እናውራ። አንደኛ መንግስት ሰዓት ነው ያወራው። በጣም ሌላ ምስክር ስላለች ተራ ጠብቀው። ነገሩ መብረድ የማይፈልግ አይደለም። ሶ ሌዲስ ፈርስት። ነገሩ የማይበርድ ከሆነ አናግራት ይችል። ነገሩ የማይበርድ ከሆነ አናግራት ይችል። እኔ ሀቡዬ እኔ ፋጡማን የመጀመሪያ ቀን ቪዲዮ የቀረጽኳት እኔ ነኝ። ታየው አገኘኋት። እግሯ እንደምታዩ ነው። አትራመድ ሀቢባ አይመን ታድል ስጣት ትናገር። አንዴ አላህ ይخليك አላህ ይخليك። እኔ አሁን አላህ ይخليك ሁንና ሌዲስ ፈርስት። አንተ ጀንትልማን ነህ አይደለ? ሌዲ ናቸው እነሱ፣ ሴቶች ናቸው። ቅድሚያ ስጣቸው ይናገሩና ከዛ አንተ ደግሞ ሚውተን አብርተህ ትናገራለህ። ቴንክ ዩ። ቀጥይ እህቴ ሀቢባ። እኔ አገኘኋት ልቅሶ ቤት ሂጄ በመሬት ትንፈቀቃለች እና በጣም ታዛኝ ሰው ሁላ እያነሳን ሀማም የሚያስገባት እና እቺ ልጅ አንቺ ፌስቡክ ስለምታወቂ ቅረጫሽ ቪዲዮ ቀረጽኩኝና ወሰርኳት እና ቪዲዮ ላይ ፖስት ተደረገች። ብር ተዋጣ። ብር ሲዋጣ ዛሃራ መጣይና ብር ተዋጥቷል እነ ቶፊቅ ብሩን እኮ ሊሰጧን ነው። ነህ ያስተኝ እኔ አልሄድም ስራ ነኝ አልኳትና ብሩን ሽጣ ቢባል እምቢ አላይመን አልሰጠም። ካላስ ደረሰ ሂሳብ እንዳስጠን የለም። ታክማለች አልታከመችም ፋጡማ። እኛ ገንዘብን ያዋጣነው ለምን 50 ሺህ ሪያል አይሆን ለፋጡማ ነው። ገባሽ? ከዛ አይመኒታ ታስታውስ ከሆነ ለሊት ትያዝ ማታ ላይ ምን አልኩ? አይመን አልኩ ወላሂ ዛሬ ቁመህ ትሄዳለህ፣ ነገ ምን እንደምንሆን አይታወቅም። ገንዘቧን ስጣት። ያ ካልሆነ ደግሞ ደረሰኝ ሳብና አሳውቀን ስንልክ ላሻልከ በሰዓቱ አንተ ፌመስ ነበርክ። ጠይም ገንዘቧ ደግሞ በሪያል ሰተንሃል፣ በሪያል መልስ። ገንዘቡ የፋጡማ አይደለም የህዝብ ገንዘብ ነው። በሪያል ወስደሃል፣ በሪያል መልስ። እነ መዲ ያሉ ቁርአን ያስቀረባት መዲ ያለች ሮዚ ያለች አሉ እኛ ጋር ይመጣሉ። እየተከታተሉ ነው። እያለቀስን ነው። ፋጡማን ያቀታለሁኝ እኔ ነኝ። መጀመሪያ ዛሃራ ጋር ሄጄ ያገኘኋት እኔ ነኝ። በሪያል ወስዳ በሪያል መልስ። ለታቡ ዘመድ የላትም ምን የላትም። አይመልት አንተ ያገባው የት ነው? ከሚሴ እሷ ሀርቡ ነች። እንዴ አታውቃትም? ዛሃራን ቦልካታል እኮ እኔንም እኮ ያለች ወሎ ከአሁን ላይ በፊት ሀርቡ ነበረች። አሁን ኬሚሴ ናት። ስለዚህ አሁን መዲም ትመጣለች። ሮዚ ታስገባንች። ሀቡ መዲ አለች፣ ሮዚ አለች። ከፋጡማ ጋር የነበር ልጆች አለ። አልሞትንም። መሲ ግሙታለች። በሰዓቱ ሁሉን ነገር ችላ የላከቻ መስዬ ነች። ሌላ ማንም አላካትም። አንተማ ብሯ ወስደን ቢብልሃል። አሁን እኮ የሚያወሩ ልጆች እኔ አሁን ማንም ሰው ተነስቶ ገብቶ
ማንም ሰው ተነስቶ ገብቶ ያለ ማስረጃ ያለምን እንደዚህ ረጅም ሰዓት ሀርቡናት ያለች ከዛ ደግሞ እኛ ለአንተ ማንም ሰው ነው የምንባለው። እኛ አይመኒታ ማንም አይደለም። እኛ የሚበቃሽን ተናግረሻል። ተይ በቃ ተይ አቁም። በቃ ጨረስሽ። በቃ እኔ አሁን ይኸውልሽ ለአዚዛ መልስ ለመስጠት አልመጣሁም። አዚዛ አሁን ደግሞ አይመኒታ እድል እንስጠው። ሚውት አድርጊ። እሺ ቀጥል አይመኒታ። አንደኛ በጣም እኔ ጎሮሮዬንም ደከመኝ ልቤንም ደከመኝ። ከስራ እንደመጣሁ ነው ደውላችሁ ያስገባችሁኝ። ገባሁ፣ አወራሁ፣ ጠየቁ፣ አመንኩ፣ መለስኩ። ወደኋላ መመለስም አያስፈልግም። አመንኩ አይደለ ያለውን ተቀበልኩ። የነበረ ነገር ነው ብዬ አስረዳው። አለመስረቄንም አስረዳው። ያለውን ሁሉ አሳወቅኩ። አሁንም መታከም የምትፈልግ ከሆነ አለሁ አልኩ። ሌላ ነገር በቃ የሴት እንትን እድር ሆነብኝ። በቃ እኔ ብቻ እንትን እላለሁ፣ ለማስረዳት ሞክራለሁ። የሆነ ሴቶች ይመጣሉ፣ ያወራሉ፣ ይወጣሉ፣ ያወራሉ፣ ይወጣሉ፣ ያወራሉ፣ ይወጣሉ። ማንም መጥቶ ያወራ የለም። እኔ ቤት እንደዚህ ብሎ ነገር የለም። እኔ ቤት ጉዳዩ ከሚመለከተው ሰው ውጭ ዛህራ መጣች። ያን ሁሉ ዛህራ አይመኒታ ዛህራ ዲስሪስፔክት እንድታረግ እራሱ አልፈቀድኩላትም። አዚዛ መጣች። አሁን ከአፏ ላይ እንኳን ሀርቡ ሆና እንዴት አታውቃትም አሉኝ። አይ ሀርቡ አይደለም ሀርቡ የመጣችው አሁን ተብሎ ተመሰከረበት። በስሜት ማውራትና በግፊት ማውራት የተለያየ ነው። አሁን እሱን እንተውና አካውንቷን ተቀበልሻል አለ። ይኸው ልልክ ነው እኮ ይኸው ልክ ህዝቡ አልተስማማበትም። ህዝቡ የተስማማው ህዝቡ ስለተስማማና ሀቢባ አንድ ነገር ህዝቡ ስለተስማማና ስላልተስማማ እኔ በህሊና የምመራ ሰው ነኝ። እዚህ የመጣሁት ህዝቡ እኮ ነው የሚገዛት። የቢዝነስ ባለቤት እኮ ነው አይደለም። ቆይ ህዝቡን ተው። እኔ እዚህ የመጣሁት ለህሊናዬ ብዬ እና አላህን ስለምፈራ ነው። ህዝቡን ፈርቻ አይደለም። ሀርቡ ማለት ነው። ሀርቡ አልተሳሳተችም። ትውልድ ሀገሬ ሀርቡ ነው። ሴትዮዋ አልተሳሳተችም። አንተ ግን ግድ የለም ሁሉም ነገር በእኔ ደግሞ አታስክም። ገንዘብ ደግሞ የሱዲ ሹርጥ አልበላህም። እንታወቃለን። ተው እኔ ሱዲ ሹርጥ አልበላኝም። እሱን ፈጣሪ ነው የሚያውቀው። እኛ ይኸውልሽ ማስረጃ የሌለን ነገር ፈጣሪ ነው የሚያውቀው። እኔ የለፋሁበትን የታሰርኩበትን ዛሬ ላይ አላህ ነው እሱ ዛሬ ላይ እና አዚዛ እንደዚህ ወላሂ ረበል ካባ በኔ ያታደ አንድ ቀን ተሰብስባችሁ እነ ተውፊቅ ጋር የወሰድከኝ መቼ ወስደኸኛ ቤት በኔ በእንድን የታስክበትን አለ ገልቆልሃል። ሀገር አዚዛ ባለቻለችው የተያዝከው በእኔ እምባ ነው እያለች ነው። አንተ ሳውዲ የገባው የደረሰበት ኪሳራ ሁሉ በእኔ እምባ ነው የደረሰብክ እያለች ነው። ምን ነው የእሷ እምባ መራገም ነው እንዴ? ኸይር አልሰራሁላትም፣ ጥሩ አልሰራሁላትም። በእሷ አምባ ከሆነ የታሰርኩት እንግዲህ በቃ አዚዛ ያለችው ፈረሰ ማለት ነው። በእሷን የታሰርኩት ማለት ነው። እንዴት አዚዛ ያለችው ገብቶሻል? አይ በእሷ አልታሰረም ስትል ነበረ። በእሷ ጉዳይ ነው ስልሽ ፋጡማ ብሎ አይደለም እርዳታ ስረዳ የነበረውን ቪዲዮ ሁሉ ነው ያመጡት። አለችበት እርዳታ ሁሉ የረዳሁት ቪዲዮ 41 ክስን የተከሰስኩት 41 ክስ መንግስት ላይ በማነሳሳት ህገወጥ እርዳታ በማድረግ ብር ዝውውር በማዘዋወር ለፖሊስ እና ለእንትን መረጃ በማስደበቅ ሀበሻ በማስመለጥ ነው እኮ የተከሰስኩት። እዚህ ፋጡማ የለችም። ቪዲዮዋ ነው የመጣው። ቪዲዮዋ ለምንድን ነው የዛ ጊዜ ቶፊቅ አልነበረም እና አቡ አሚራ እነ ታጠቅ ለምንድን ነው ሲደበቁ የነበሩት? ግማሹ ኢትዮጵያ ሄዶ ለምንድን ነው ያኔ? ለምንድን ነው እኔ ስታሰር ጊዜ እርዳታ ላይ አብረን እንሰራ ስለነበረ ነው። እርዳታ ላይ ሁላችንም ነበርን። አድራሻ ሁሉ ጠፍቶ ሁሉም ሀገር የተጓዘው ለምንድን ነው? በዛ ጊዜ እየታሰረን ስለነበር ነው። ገባሽ? ዛሬ ላይ ግን አይ ለዚህ ለእኛ ብለው አይደለም የታሰርኩ። ሌላ ምንድን ሌላ ከዚህ ሀሺሽ ሳዛውሮ የታሰርኩት በመኪና ሰጨኝ ነው የታሰርኩት። ቤቴ መጥቶ እኮ ነው ሰንሰለት ከተቱት ካደረግ እሷ ላይ እኮ ነው አሁን ትኩረት በአንቺ የተነሳ ነው የታያስኩት እኮ አልካ አይመኒታ። እኛ እኮ አንቺ መረዳት ያቅተሻል ወይ? እኔ በአንቺ ከታሰርኩበት አንዱ ምክንያት አወራን እኮ ቅድም ረጅም ሰዓት እንዴ። መስማት እኮ የአንቺ ፋንታ ነው። ነጥሎ መተር አይመኒታ እኔ ያልኩት ለረጅም ሰዓት ለ2 ሰዓት እኮ ነው ያወራነው። ለ2 ሰዓት እስር ቤት በእሷ ሰበብ ነው የገባሁት። ማለት በእሷ ጉዳይ ብቻ ነው። ግን የእሷ ጉዳይ
ከተከሰስኩባችሁ ክሶች አንዱ የእሷ ጉዳይ ነው። ጠይቂ አዚዛ። ለምሳሌ እዛ ሀበሾች አሉ ከሹርጣ ጋር የሚሰሩ ታውቂያለሽ። ስማቸውንም አልጠራም። ጠሪያቸው፣ ጠይቂያቸው። የአይመንን ኬስ ፎቶ አውጥተህ ሰጥን ባያቸው 41 ክስ ነው የሚያወጡልሽ ከዩቲዩብ እና ከቲክቶክ ላይ ቪዲዮ አንስተው። ይሄ ደግሞ ያሳሰረኝ የኛም ሰውም ነው። ኤርትራዊ ናቸው። አስተርጉሞ የውሸት ትርጉም የፋጡማ ፎቶ አለ። ወረቀት አምጥቶ ነው ያሳዩ። እንደዚህ ቪዲዮ የሰራንበት ለፋጡማ ለዛች ለኩላሊት ለሆነች ለወለደችው የሮሚን የመሲን ፎቶ የአቡ አሚራን አላቃቸውም ነው ያልኩት። የሉም ሀገር ሄደዋል ነው ያልኩት። አንዳቸውንም አሳልፌ ያልሰጠውም። አንዳቸውንም ሌላ ሀበሻ ቢሆን አሳልፎ ይሰጣል። አንዳቸውንም አሳልፎ ያልሰጠውም። ታጠቅ የሚባለው ማን ነው አላቆም። ኢትዮጵያ ሆኖ ነው የሚያስተላልፈው ነው ያልኳቸው። ሁሉንም እኔ ላይ ነው የተሸክምኩት። ይሄ መታየትና መታሰብ አለ። ዛሬ ላይ የሆነ ችግር ስላለ ያን ሰውዬ ሄደን እንቀጥቅጠው ኖ ትክክል አይደለም። ሀቅ አበደን አንተን እኛ እዚህ ቁጭ ብለን አናስቀጠቅጥህም። ይችሊ ባትመጣ እኔ መጥቼ ስምህንም አላነሳም ነበረ። የልጅቱን ጉዳይ አንቺ አዚዛ አንድ ጥያቄ ልጠይቅሽ። ቆይ እኔና አንቺ ሚዲያ ላይ እንተዋወቅ። ለምን አንድ ቀን ቅድም እንዳልሽው እውነት ቢፈልግ ኖሮ ይረዳት ነበረ። ለምን መተሽ ኃላፊነትሽን ለመወጣት አይመን እንደዚህ ጉዳይ አለ፣ ይህን ጉዳይ ምን አደረኩ ለምን እንደህት አላልሽኝ? አንቺ እሺ ልጠይቅሽ ጥያቄ ለምን ጠየቅሽኝም? እሺ ጉዳይ የምታውቂ ከሆነ አሁን እኮ ነው ልጅቱን ሳያስታወስኩት። አሁን እኮ ነው እኔ ስገባ ያየኋችሁ አይመን። እኔ እኮ አሁን ነው ያየሁት። እኔ በውጭ ሲዘዋወር እኮ አልሰማሁም፣ አላየሁም። እኔ ባቅ ኑሮ የእሷ ነገር ባቅ ኑሮ ሌሎችም ልጆች እንዳለባቸው ሲሉ በውስጥ መስመር እናንተ እንዲህ እየተባለሽ አሁን አየሽ። እሺ ቆይ አሁን አየሽ ምን አስገባሽ ታዲያ? ገብተሽ አሁን ይሄ ነው ሀቢባ ቁጭ ብላ ነገሩን እያስተካከለች ነው አይደል? ገብቶ እሳት ቤንዚን ምናምን ከመጨመር እንዳይሹ አላየሁትም ብለሻል አይደል? አላየሁም ብለሻል አይደል? ስለዚህ ጥግሽን ትይዥና እስኪ ይሄ ነገር ምንድን ነው እኔም አለሁበት እንዴት ነው ብለሽ ምን አለች መሰለህ? ሀቡ ምን አልሻንቺ? የኛ ሰው ግን ሚዩት አርግላት እና ሚዩት ያዝ። ሀቡ ምን አልሽ? ለሁለት ተከፍለው ህዝቡ የፈረደው ፍርድ ነው ይሄ በሳውዲ አረቢያ እንዲህ የሚሆን ከሆነ ብለሽ ስላልሽ፣ እኔ ደግሞ ሳውዲ አረቢያ ነዋሪ ስለሆንኩኝ ለሰው የምናዋጣው ብር ቀጥታ ለዛ ለተቸገረ ሰው ነው እንጂ የሚሄደው ህዝብ ሊፈርድበት አይደለም። ማን ስልጣን ሰጠው? በዚህ ልጅ ብር ተሰባስቦ እኔ ልፈርድ አንቺ ልትፈርድ ማን ስልጣን ይሰጠናል? በዛ ሰዓት የተደረገው ስትል ህዝቡን የሰጠው መፍረድ የሚችለው ህዝብ ነው። እኔ አሁንም እኮ ላይ አይመታ ህዝቡ አልተስማማም ስለው ህዝቡ አያገባውም። እኔ ህሊናዬ ነው የሚያዘኝ አለ። በህዝብ ብር ህሊናክ ሊያዝክ አይችልም። በህዝብ ብር ህዝብ ነው የሚያዘኝ። በሰዓቱ አይመኒታ ለሀቅ ስንወራ ደግሞ በዛ ሰዓት ብሯን ስጣት አሳክሚያታለሁ ብለህ ካልክ ከሆስፒታል ወረቀት የከፈልክበትን ሳብ ስትባል ቆይ አልነበርሽም ያኔ? ቆይ ስለ ሕክምና መውሰዷን አለመውሰዱ መሲ ብትኖር ነፍሷን ይማርና መሲ ብትኖር መሲ አይደለች እንዳገር ያስገባት። እኔ መሲ ራሷ ነግራኛለች። እች ልጅ ከሃይማኖት ገንዘብ አላት ብላ መሲ ነግራኛለች። ወላሂ ሁለት ጊዜ ፕሮሰስ ተጀምሮላት እሱ እኮ አያስፈልግም እኮ መሲ፣ እሱ እኮ አያስፈልግም እኮ እናቴ። እኔ እኮ ብሯ እኔ ጋር አለ ብያለሁ። ምስክር አያስፈልግም። ተይሱ ህክምና አልታከመችም የምትይው አንቺ አይተሻል? ህክምና አልታከመች 13,000 ሪያል ከፍያለሁ። ጥያቄን መልሽልኝ። ህክምና ወስዳለች ወይስ አልወሰደችም? አልወሰደችም። አላየንም። እኔ አላየሁም ህክምና መውሰዷን። አላየሁም ህክምና መውሰዷን እኛ አላየንም። ቆይ እዚህ ጋር አንዴ ለአይመንም ደግሞ ፌር ስንሆን ለመውሰድክ ያየ ሰው አለ። አይመን ምስክር ካለ አቅርብ። አንተ ሐኪም ቤት ስትወስዳት አቀርባለሁ። ቆይ የመጀመሪያ ምስክሯ ራሷ ናት። ሐኪም ቤት ሄዳ ምስክር እንደው ቅድም ተናግራ ነበር። አንድ ጊዜ ወስዶኛል ታማሚ ናት ብሎ አንድ ጊዜ አለ። ሶስቴ ነው ሄደችው። ሶስቴ ስትሄድ አብሮክ መኪና ውስጥ የነበረ ምስክር አለ። ነፍሷን ይማረው። መሲ ጓደኛ አብራኝ ነበረች።
መሲ ማር ኦልሬዲ ምን መሲ በህይወት ያለ መሲ ነፍሷን ይማራትና ከለበሰችው ልብስ ጭምር አስታውሳታለሁ። ሶስቴ ነው የሄደችው። ወላሂ ሱመ ወላሂ ሱመ ወላሂ ይሄ ሌሊት አላህ አያስነካን። ሶስቴ ሄዳለች ከእኔ ጋር ደግሞ ተዘግቷል ወደ ውስጥ አታስገባኝ ሆስፒታል ተዘግቷል እያልክ እየመለስከኝ እሱን ቆጥረ ከሆነ ተዘግቷል እያልክ ምን ማለት ነው? አንዴ ወሰርከኛችንም ለቀቃት ቢሆን ለቀቃት ከዛ ዛሬ ነገር እንዲህ ብሏት ተዘግቷል ጠፍተዋል እያልክ መለስከኝ። ሲዲ አልወጣም ለወገብሽ በአላህ ሲዲ አልወጣም። ፋጡማ እንዴት ታሻለሽ? ያንዴው አልኩ እንዴት ትክጃለሽ? አላህን እንዴት ትክጃለሽ? ሆስፒታል ስግኖላለ ወስጄ አላህን ዝም በልበዩና ሌላውራ እና ታወራለህ። ታፈነች ታውራ። እሺ ይኸውም አንዴ ወሰደኝና በመሬት ያን በሽታዬን የተናገረውን አሉ። ከዛም በኋላ ብሩን ያዘ። አላሳከመኝም፣ ምንም አላለ። ረሳኝ፣ ጣለኝ። በቃ ጣለኝ ሜዳ ላይ አመት ሙሉ እየራበኝ እሱ መኪናውን እየጨፈረ እየሄደ እኔ ከስራ እየመጡ እያበሉኝ ከዲና ያነቀኝ መታከሚያ ጥቼችል ከስራ ቦታ ብር እያመጣይልኝ። ተወይ በኒታ ተው፣ አላህን ፍራ። ተይ አላህን እንፍራ ፋጡማ ተይ። ሁለት ሺህ ብር ሰጥቻት ያልከውንም አላህ ይፍረደኝ። አላህ ይፍረደኝ። በታማምሱ በሽታ ላይ ሁሉም ያውቃል። ደግሞ አታሳክማትም ምሳ እያሉ ወሰርኳት እያልክ ቪዲዮ እየለቀቅ እንደገና የለቀቁክ ሚዲያ ላይ ሀቢባ ኢትዮጵያን ያለሁት አይደል? እኔ በእውነት በራሴ ወጪ አስመጥቼ እዚህ ጥቁር አንበሳ ሚሆኔትን በራሴ ወጪ አሳክሜ ማለት ነው የእሷን የበሽታ ሁኔታ ለህዝቡ ይፋ ማድረግ ይችላለሁ። እሷ እንደምትሉ አይደለም፣ የኔ ሀቅ አይደለም። ሰው ያወጣልኝ ሽንት ቤት ፍቅር ነው። እኔ እዛ ውስጥም አይደለሁም። በራይላት ትልክልኝም እንዲህን ካልክ እኔ እዛ ውስጥም አይደለሁም። አላህን ተፈራክ። በራይላት ትልክልኝም እንዲህ አላህን ተፈራክ። ሰው ይሄ እኮ የሰው ሀቅ ነው፣ የኔም ያንተም አይደለም። ሽንት ቤት ፈግፍገው በእንባ እኮ ነው የላኩልኝ። አንዴ ናት ዘጋ ያረግን ታውራለሽ። አሁን ወደ መፍትሄው እንሂድ። በቃ ፈጣሪ ሁሉንም አይቷል። ወደ መፍትሄው እንሂድ። አይመኒታ እንግዲህ ህዝቡ በሪያል ቢያሳዝን ነው፣ በጣም የሚያሳዝን ነው። የእውነት በጣም እኔ ፋጡማ እኔ እንጃ ወላሂ። አላህ ግን የእውነት ተይ፣ በአላህ እጅ ተይዘሻል። ምንም አልልም። አላህ ግን ለሁሉ ነገር ሀቅ አለው። እኔ አሁን እዚህ በህመምሽ እና በበሽታሽ ላይ ሌላ ነገር መጨመር አልፈልግም። ይቅር፣ እኔ ልሸከሙ ህመሙን ምነው እኔ ውሸታም ልባል እኔም ሌባ ልባል ችግር የለውም። ግን ለሁሉ ነገር አላህ አለ፣ ለሁሉ ነገር። ከሱ በላይ ደግሞ ግን ያመመኝ የእነ አዚዛ ገብቶ እንደዚህ ማለታችን ሳንደለገቢ ነው ማውራት ያስከው። እኔ እና እሷ ሚስጥረኛ ነን ያለች ብዙ እያልክ ነው። ያንን አላህ ያውቃል። አላህ ይመሰክራል። ኧረ እሱ ዛሬም ለእንዲህ ያለው ሆኗል። ቀን የወጣው አንተው በሽተኛን አይሰማ፣ ደካማን አይሰማ፣ የቲምን አይሰማ። ለእንዲህ ያለው ሆኗል። ቀን የወጣው ያንተ ስተለተልሞትላምን ወኪል ብለህ ለምትለው ምንም ችግር የለብኝ። አይመዴታ በእኔ በኩል ምንም ችግር የለብኝ። ከዚህ በኋላ የሴት ወሬ ስለሆነብኝ እኔ ልውጣ። ገብቶሻል? ተነጋገርን። በፊት በቀነ ቀጠሮ ስጠን። በዚህ ቀን ብሯን አስገብቼ እኔ አካውንት ነበር ልክ ይልካለሁ እና ሀያ ቀን ስጪኝ። የመጀመሪያው 200,000 ከ10 ቀን ውስጥ አስገባለሁ። ቀጥሎ 200,000 400,000 ዲፍን ስለማደርገው ማለት ነው። ቀጥሎ 200,000 በ10 ቀን ውስጥ ሰጣለሁ። አካውንት ላኪልኝ በውስጥ ልውጣ። እኔ በቃ አንደኛ ከስራ ልካለሁ። አንደኛ ሀቡ ደክሞኛል። ከስራ ደክሞኝ ነው የመጣሁት። ምግብ አልበላሁም። እኔ ትፈለጋለህ ሲባል መጣሁ፣ አስታወስኩ፣ አየሁ፣ እሺ አልኩ፣ ችግር የለውም አልኩ። ግን ከኋላ የመጡ የሚወጉ ሰዎች በተለይ በአንቺም ደርሷል ሀቢባ ታውቂዋለሽ። አብረሽ የበላሻቸው ሰዎች አብረሽ የቆምሻቸው ሰዎች አንዴ ሚውት አድርጊ። በተራ ነው። እሺ ይቀጥላል። ስለ ፋጡማ አይደለም። ስለ ፋጡማ ይኸውልሽ የፈለገ ነገር ብትል ችግር የለውም። በአላህ እጅ ተያይዛለች። አላህ ያሽራት። እሱን ነው ማለት የምችለው። ግን በጣም የሚገርመኝና የሚደንቀኝ አብሮሽ የሚበሉ አብሮሽ የሚጠጡ አብሮሽ ያሉ ሰዎች
የሆነ ሰዓት አንቺ የሆነ ገንገድ ወይም የሆነ ነገር ተገኘ ሲባል አንቺ ላይ ለመምታት መጥረቢያ ለማንሳት የማይከብዳቸው ሰዎች አሉ። ግን እነሱም አላህ ይከፍላቸዋል። ለሁሉም ገብቶሻል። ሁሉም አላህ ይከፍለዋል። እዚህ ጋር እኔ ስመጣ ምንም ብያ ሀቢባን አክብሬ ያሉትን ኦዲዮዎች ተመልካቾችን ተከታዮችን አክብሬ ነው የመጣሁት። ገብቶሻል። አላህን ፈርቼ ክፈል እንደዚህ ነው ሲባል እሺ ምንም አላልኩም። እሺ በቃ ይሁን ያልኩት ግን ከዛ በኋላ ግን በጎን በኩል መጥተው ግን የሚመቱ ሰዎች ሐስቢ አላህ ወኒዕመል ወኪል። ሐስቢ አላህ ገና ከመግባቷ ከመለፍለፈው አንዷ ሀርቡ እያለች እንዴት ሳታይ ስትል አዎ ልጅቷ ትውልደ ሀርቡን አሁን የመጣችው የለችም። እኔ ሀርቡ እንደሆነች ይኸው ሀቢባ በልጄ ነው የምምልልሽ። ወላሂ አላቅም ሀርቡ እንደሆነች ወላሂ አላቅም። እኔ ሀርቡ ማለት ለባለቤት ነገር ትንሽ ሜትር ነው፣ ትንሽ ኪሎ ሜትር ነው። እኔ ግን ወላሂ አላቅም። እሺ አይመኒታ አንተም ወንድማችን ነህ። እሺ እንድትጎዳ አንፈልግም። ፌር ለመሆን ቢያንስ በዚህ ሰዓት ምንዛሬው 1 ሚሊዮን ነው። 50%ቱን 500,000 ስጣት ቢያንስ ለምሳሌ ባንክ ብር ያበድርክ እና ቆይተህ ብትከፍል ወለዱ እየጨመረ ነው። ለምሳሌ እኔ መኪና እዚህ ካታር በክሬዲት ስገዛ ብልአቅሳድ ይባላል በአረብኛ ስገዛ እየቆጠረ ነው አይደል የሚመጣው ምንዛሬው ባለው ሰዓት በቆጠረው ልክ ጊዜው በጨረስኩ ጊዜ ነው አመከፍለው። ችግር የለውም አብሽሪ፣ ችግር የለውም አብሽሪ፣ ችግር የለውም። እኔ መክፈሉ አይደለም የሚጎዳኝ ሀቢባ፣ መክፈሉ አይደለም። አብረን የበላናቸው አብረን ያለናቸው ሰዎች በቃ እኔ የተረዳሁት ነገር ሰው ማመን እንደማያስፈልግ የወደቅሽ ቀን ትላንትና ሲጨፍሩ ሲጮሁልሽ የነበሩ ሰዎች የሆነ ቀን ጠብቀው እንደሚመቱሽ መጥረቢያ እንደሚለቁብሽ ተረድቻለሁ። ዛሬ ላይ ተረዳው። በቃ በተለይ በጣም ተረዳው። ዛሬ ይሄ ነው ያሉ አይደለም ግን በጣም ተረዳው። ግን ለሁሉም ቀን አለው። ሐስቢ አላህ ወኒዕመል ወኪል። ለሁላችንም የራሳችን ችግርና የራሳችን አይመኒታ ያጋጥማል በህይወት ላይ። እኔ ያው ቃል የምገባልክ ነገር አንተ በቃል በገባ አዚዛ ልጨርስና እድል እንሰጥሻለሁ። አዚዛ እያንዴ እኔ ቃል በገባኸው መሰረት በ20 ቀን ውስጥ 500,000 ብር ለሷ ካስገባክላት በ10 ቀን 250,000 በ10 ቀን 250,000 ካስገባክላት እኔ ቪዲዮ ሰርቼ ኦኬ ህዝቡም እንዲያመሰግንክ ቢዝነስክ እንዳይበላሽ ማለት ነው። ሀቅህንም ያው ሀቋን እንዳልበላክ እንደመለስክ የምስጋና ቪዲዮ ሰራልሃለሁ። እኛ ብቻ የምንፈልገው እቺ ምስኪን ገንዘቡን አግኝታ ቢያንስ እንድትታከም ነው። ስለዚህ በዚህ ሰዓት ምንዛሬው 1 ሚሊዮን ነበር የሚመጣው። በቃ 50% አንተ ተጎዳ፣ 50% እሷ ትጎዳና 500,000 ብር በ20 ቀን ውስጥ በ10 ቀን 250,000 በ10 ቀን 250,000 አስገብተህ ደረሰኝ ላክልኝ። እኔ ዋትሳፕ ላይ አካውንት ነንበሯን ልኬልካለሁ። እንዲሁም የዛሬን ካላንደር ቀን 20 ስክሪንሻት አድርጌ 20 ቀን የሚሞላው ኖቬምበር 10 እንደሆነ ይሄንን አክብቤ ልኬልካለሁ። ቀኑን እንድታስታውሰው ዋትሳፕ ላይ በቃልህ መሰረት አስገብተህ ከ500,000 ብር ግማሽ ሚሊዮን ብር እንትን በልላት። መርሃባ ጨረስኩ። ልውጣ ሀቢባ። እናመሰግናለን። አክብረክ ስለመጣክ እናመሰግናለን። ለጥያቄዎቻችን ምላሽ ስለሰጠክ እናመሰግናለን። መርሃባ። እሺ ሹክራን። ከአዚዛ ጋር በቃ ታረቁ። አዚዛ ለሐቅ ነው፣ ለሐቅ ልትቆም ልትመሰክር ይመጣል። ይሄ የሚያሳየው ሐቀኝነቷን ነው። አቡ ችግር የለብኝም እኔ አይመኒታ ጋር አንድ ቀን ፊት ለፊት ተገናኝተን አናውቅም። ቧን ጠጥቼ አላውቅም፣ ቡናም ጠጥቼም አላውቅም። ሀቅ ግን ሀቅ ናት። የዝችን ልጅ ስቃይ እኔ አይቼዋለሁኝ። ገብቶሻል? ያዋጡ ልጆች ራሱ አሁን ከታች እየጻፉ ነው። እኔም ጋር ደውሏል። ይኸው ቪዲዮም እየተላከልኝ ነው። ገብቶሻል? መጨረሻ ላይ 2 ጊዜ ገባኝ። መስዬ እንትናን በትልቅ ያደረገችው አንዴ ከይቅርታ ጋዚዛ እዚህ ጋር ያላችሁ 8900 ሰዎች ሳዲቅ ሞባይል ሾፕን አንዴ ፎሎ አድርጉልኝ ፕሊዝ። ሳዲቅ ሞባይል ሾፕን ፎሎ ስታደረጉ እናንተ ምንም የምትጠቀሙት ነገር የለም፣ እኔ ነኝ የምጠቀመው። ሳዲቅ ሞባይል ሾፕን ፎሎ ስታደረጉልኝ ሳዲቅ ሞባይል ሾፕ ለልጄ ለሳይመን 9ኛ ዓመት ልደቱን ከቀናት በኋላ አከብራለሁ። ለልጄ አይፎን 17 ፕሮ